ታህሳስ 12 ላይ ነው የምንገኘው ተመልካቾቻችን። ወደ ዛሬ 51 ዓመት ወደ ኋላ ልንመልሳችሁ ነው። በ1967 ዓመተ ምህረት እድገት በህብረት የእውቀትና የስራ ዘመቻ ተካሂዶ ነበረ። በዚህች እለት ደግሞ በታህሳስ 12 በዛን ዓመት ላይ የዚህ ዘመቻ አዋጅ የታወጀበት እለት ነበረ። ማን ይናገር የነበረ ማን ያርዳ የቀበረ ነውና ነገሩ። በጊዜው ዘመቻውን ከዘመቱት ሰዎች መካከል እንዲሁም ደግሞ ከዘመቻው በኋላ ዘመቻውን በተመለከተ በመጽሐፋቸው በጣም ሰፊና አንድ ሙሉ ምዕራፍ በመስጠት ስለ ዘመቻው እና በውስጡ ስለነበሩት ነገሮች በሰፊው ያወጉን ግለሰብ ናቸው። ዛሬ እንግዳችን አቶ ተድላ ድረሴ ይባላሉ። ህይወቴ ከቆቆ እስከ ከርቸሌ የሚል መጽሐፍ አላቸው። እንግዲህ ዛሬ እዚህ ስቱዲዮ ስለተገኙና አብረውን ቆይታ ስለሚያደርጉ በተለይ የእድገት በህብረት ዘመቻን በተመለከተ በጣም አድርጌ አመሰግናለሁ። ስለጋበዛችሁኝ አመሰግናለሁ። እንግዲህ የእድገት በህብረት ዘመቻ ሲባል የሃይ ስኩሎቹንና የዩኒቨርሲቲ ተማሪዎችን በተለይ በሰፊው ወጣቶቹን ያማከለ ነበረ። ግን እንደው ዘለን ወጣትነት ላይ ከምንደርስ የትምህርት ነገር ነውና ከልጅነት የትምህርት ጊዜዎት እንጀምር ብዬ አሰብኩኝ። ትምህርት ለመማር የከፈሏትን መስዋዕትነት ቢነግሩኝ ደስ ይለኛል። የልጅነት ጊዜዎትን። የተወለድኩት ገጠር ነው። በእድገቴ ግን ገጠርም የከተማውንም ሁለቱንም እኩል የያዘ ነው እና በ3 ዓመቴ ወደ አዲስ አበባ መጣሁ። ከዚያ በኋላ ደግሞ ትልቅ ሰው እንደገና ደግሞ ወደ ገጠር ትንሽ ከተማ ሄድኩ እና ለገጠር ቅርበት ስላለው ሁለቱንም ይዤ ነው ያደግኩት። ገጠር ትምህርት ቤት በጣም አስቸጋሪ ነው። አንድ ቀን መንገድ ተኪዶ ነው ትምህርት ቤት የሚገኘው። በቅርብ ትምህርት ቤት አይገኝም እኛ ልጆች በነበርንበት ጊዜ እና እኔ ከተወለድኩበት ቦታ የ5-6 ሰዓት የሚርቅ ከተማ አለ። እዚያ ነው ትምህርት ቤት ያለው። የተወለዱት የት ነው? ቆቆ ነው ተወለድኩት። ቆቆ ተወልጄ በ3 ዓመቴ ነው ወደ አዲስ አበባ መጡ። ከዛ ደግሞ ተመለሰው ወደ ቆቆ ተመለሱ። ወደ ሞላሌ የሚባል ከተማ ተወስደኛለች። ከዛ አዲስ አበባ እንመጣለን። አዲስ አበባ አድጌ እዚህ ትምህርት ቤት ቄስ ትምህርት ቤት ገብቼ ትንሽ ከገፋሁ በኋላ ወደ 2ኛ ክፍል በመደርስበት ጊዜ እንደገና ወደዚያው ቦታ ቤተሰቦቼ ሙቭ አደረጉ እና እዚያ ተማርኩ። ከዛ ለ2ኛ ደረጃ ወደ ደብረ ብርሃን መጣሁ። ሰሜን ሸዋ መንዝ ሞላሌ የሚባል ቦታ ነው። ሃይ ስኩል ያለው ደግሞ ደብረ ብርሃን ነው። ደብረ ብርሃን ለሃይ ስኩል መጣሁ። እንግዲህ እዚያ ጋር ነበር ውዝግብ የነበረው በትምህርቴ ላይ። እናቴ ትዳሯ ስለፈረሰ ትዳሯን ያፈረሰችው ደግሞ በእኔ ምክንያት ነው። እኔን ለማስተማር ነው እና ልጄን አስተምራለሁ ብላ ነው ከቤቷ የወጣችው እና እዚህ ዘመዶቿ አሏት። ዘመዶቿ ጋር እዚህ ስትመጣ እኔ ደግሞ ደብረ ብርሃን ነኝ። ለጊዜው ከባለቤቷ ጋራ ሊግባቡ አልቻሉም እና ሀብት ሊያካፍሏት አልቻሉም። በቂ ሀብት አለ ግን ትንሽ ኃይለኝነት አላቸው ሰውየው። በአካባቢውም ተሰሚነት ያላቸው ናቸው። ሽማግሌው ምኑም ወደ እሳቸው ደላ የማድረግ እንትን ስላለ ብቻ እናቴ ምንም አልፈልግም ብላ ጥላ ወጣች እና እዚህ ካሉት ዘመዶቿ ጋር መኖር ጀመረች። እነሱ እዚህ በንግድ አቋቋሟት። እስከምትቋቋም ድረስ ያለው ጊዜ ክፍተት ነበረው እና ለኔ በጣም አስቸጋሪ ጊዜ ነበር። እዚያ ላይ ነው እንግዲህ ትምህርት መቋረጥ የእናቴ ትንሽ ብሶትም የተሰማኝ እና እዚህ መጥቼ ትምህርቱን ተውኩት ሃይ ስኩል እና ትንሽ ጊዜ እዚህ ቆየሁ። እሷ ወዲያው ስራዋም ጥሩ እየሆነላት ሲሄድ እና አቅም ስታገኝ ተመልሼ ደብረ ብርሃን ገብቼ ቀጠልኩ ትምህርቴን። 2ኛ ደረጃ እዛ ጨረስኩና 12ኛ ክፍል አዲስ አበባ መጣሁ። መምህራን ማሰልጠኛ እዚህ አዲስ አበባ ነበረ። አዲስ ፕሮጀክት የተከፈተ ነው። የአሜሪካኖች እርዳታ ነው ይባላል። በጣም ብዙ መምህራን 500 መምህራን እናሰለጥናለን የሚል ማስታወቂያ ይወጣል እና ያንን ሰምቼ እኔ ስመጣ አይ 12ኛ የጨረሱ ነው የሚለው
ተባልኩ። እኔ 11ኛ ክፍል ተማሪ ነኝ። ጓደኞች 12ኛ የነበሩ አሉ። እነሱ ሲመዘገቡ እኔ ውጪ ቆሜ ስጠብቅ አንዱ ከግቢ ሲወጣ አገኘዋለሁ። የ11ኛ ክፍል ተማሪና ምን ታደርጋለህ ገባህ አንተ ስለው ተመዘገብኩ እኮ አለኝ። እንዴት ሆኖ ስለው 500 እኮ አልሞላ ብሏቸው 11ኞችን ጨመሩ። 11ኛ ክፍል እኔ ዘልዬ ገባሁና ተመዘገብኩ እና እዚያ ገባሁ። የሚገርምሽ ነገር እስከ ወር ገደማ ድረስ በየቀኑ አዲስ ይገባ ነበር። 500 አልሞላ ብሎ በዛን ጊዜ እና እዛ ጨረስን። በቃ መምህርነት ገባሁ። 3 ዓመት አስተምሬ ወደ ዩኒቨርሲቲ ገባሁ። በቃ ይሄ ነው እንግዲህ ታሪኩ። ደስ ይላል በጣም። ምናልባት በቀጣይ ጊዜ ለተመልካቾች ቃል እንገባለን በሰፊው ስለ እርስዎ ታሪክም ስለ ትምህርት ጊዜዎትም ስለነበሩባቸው እንቅስቃሴዎች የምናወራበት ጊዜ ይኖረናል። ዛሬ ግን እንዲሁ የእድገት በህብረት ዘመቻ ላይ ትኩረታችንን አድርገን እንቀጥላለን። ስለዚህ በቀጥታ ዛሬ ታህሳስ 12 ነው። የዛሬ 51 ዓመት ወደ ኋላ ስንመለስ 1967 ላይ በዚህች ዕለት ወጣቶች ወደ እድገት በህብረት የእውቀትና የስራ ዘመቻ ለመሄድ አዋጅ ሲታወጅ ተሰብስበው ኦሪየንቴሽን የሚሰጥበት እና ደግሞ ወዴት እንደሚሄዱ ምደባቸውን የሚያውቁበት ቀን ነበረና በጣም ልጆች ናችሁ። ምናልባት 10ዎቹ መጨረሻ ላይ ብትሆኑ ነው። ይሄ ገና ወጣት ናችሁ። ከቤተሰብ እጅ አልወጣችሁም ነበረ። ቤተሰብ የራሱ የሚጨነቀው ነገር ይኖራል ልጁን ወደማያውቀው ቦታ ሲልክና የነበረውን ያን ቀን የእናንተንም የወላጆችንም የነበረውን ስሜት በእንባ መራጨት ይኖራል። ብዙ ነገር ሊኖር ይችላል። እስቲ እሱን ያስታውሱን። እድገት በህብረት በዚያን ጊዜ በተለይ ለወጣቶቹ በቃ አዲስ ነገር ነበረ። እድገት በህብረት ሲመጣ ደርግ ስልጣን እንደያዘ ነው። የተማሪው እንቅስቃሴ ያዋክበው ነበር ደርግን ነው። ወከባ ላይ ስለነበረ የተማሪውን እንቅስቃሴም የመከተል ባህሪ ያሳያል ደርግ ምላሽ የመስጠት እና የተማሪው እንቅስቃሴ ሶሻሊስታዊ ነው ኮሙኒስታዊ ነው ሲባል የኢትዮጵያ ሶሻሊዝም ነው መመሪያ ብሎ አወጀ። በኋላ ተማሪው ደግሞ አረ እንደ ኢትዮጵያ ሶሻሊዝም የሚባል የለም ብሎ እንደገና ሲጮህበት እሷን እያቀዘቀዘ ሄደና በወር ባልሞላ ጊዜ ውስጥ የእድገት በህብረት የሚል ሀሳብ መጣ። አሁን እድገት በህብረት የሚለው ሲመጣ የነቃው ተማሪ ተራማጅ የሚባለው ተማሪው በሁለት ይከፈላል። ተራማጅና ተራማጅ ያልሆነው ማለት ነው። እና ተራማጅ ሆነው ይሄ እድገት በህብረት የመጣው ተማሪውን ከዚህ ለማራቅ ነው፣ ከትግሉ ለማራቅ ለመበተን ነው የሚል ሀሳብ ያመነጨና ይሄ መካሄድ ጀመረ። አሁን እዚህ ጋር ምስቅልቅል ያለ ስሜት ነው በህብረተሰቡ ዘንድ የፈጠረው ይሄ እድገት በህብረቱ። አንዱ ክፍል ወላጆች ልጆቻቸው እንዲለዩቸው አይፈልጉም፣ ምክንያቱም ትንንሾች ናቸው። የሚዘምተው እንግዲህ የ11ኛ እና የ12ኛ ክፍል ነው ከሃይ ስኩል እና የሙያ ትምህርት ቤት ደግሞ የሙዚቃ ትምህርት ቤት፣ የስዕል ትምህርት ቤት፣ የነርሶች ትምህርት ቤት እነዚህ ናቸው የሚዘምቱት። ከዛ ዩኒቨርሲቲ ተማሪ ነውና በተለይ አሁን እዚህ በሙያ ትምህርት ቤት ውስጥ ያሉት ልጆች ናቸው። 11 እና 12 ያሉት ልጆች ናቸውና ወላጆች ጭንቀት ነበራቸው። ገጠር ሄደው ምንድነው የሚሆኑት የሚለው ልጆቹ ደግሞ ነፃ የሆነ ህይወትን ለማመድ ለመቅመስ ፍላጎት አላቸው። አዲስ ነገር ለማየት ወጣትነትም አለ ግፊቱም አለ። አዲስ ነገር ለማየት ልጆቹ ፍላጎት ነበራቸው። ወላጆች ባይሄዱባቸው ይፈልጋሉ። አንዳንዱ ደግሞ ነቃም ያለው በቃ ያገልግል ወገኑን የገጠሩን ህዝብ ያገልግል ይላል። ተማሪው በሶስት ተከፈለ። እዚህ ጋር አንዱ መዝመት የለብንም ቶታሊ መቃወም አለብን የሚለው ነው። ሌላው ደግሞ ዘምተን ማገልገል አለብን የሚል አለ። ሶስተኛው ደግሞ ትምህርቱ እንዳይቋረጥበት የሚፈልግ አለ እና ትምህርት እንዳይቋረጥ የሚፈልገው እንግዲህ ብዙ አይነት ነው። አንዳንዱ
አሁን በእናንተ ዘመን ወጣቱ ምን እንደሚያስብ አላውቅም፣ ምክንያቱም ሩቅ ስለሆንኩ ለወጣቱ። በእኛ ዘመን ግን ተምሮ ወላጅ መርዳት የሚል አስተሳሰብ አለ። ሁሉም በቃ ወላጆቼን እንዲህ አድርጌ ወላጆቼን እንደዛ አድርጌ በዚህ ደግፌ በዚህ ረድቼ ነው። አብዛኛው ደግሞ የገጠር ልጅ ነው የሚበዛው ተማሪው እና የከተማውም ቢሆን ኑሮ ከፍተኛ ደረጃ የሆነ በኢኮኖሚያቸው ከፍ ያለ ሰዎች ትንሽ ናቸው የዚያን ጊዜ እና አብዛኛው መካከለኛና ዝቅተኛ ኢኮኖሚ ገቢ ያለው ስለሆነ ወላጆቼን ተምሬ መርዳት አለብኝ የሚል ሀሳብ ስለነበር እነዚህ ትምህርት እንዳይቋረጥ ይፈልጋሉ። በዚህ መሀል እንግዲህ ብዙ ፍጭት ነበር። እነዚህን ተማሪዎች አሁን አንድ የሚያደርግ ነገር መጣት። እነዚህ አሁን ያልኩሽ ተማሪዎች ሁልጊዜ ትምህርት እንዳይቋረጥ ይፈልጋሉ። ተራማጆቹ ደግሞ መንግስትን በመቃወምና አብዮት ውስጥ በመግባት ደግሞ አንዳንድ ጊዜ ትምህርት በማቆምም እርምጃ የመውሰድ እንቅስቃሴ አለ። በዚህ ጊዜ ይከፈላል ተማሪው። ይሄኛው ጉዳይ ግን ሁሉንም አንድ ላይ ያመጣው። ይሄም ተራማጁ መዝመት የለብንም ነው የሚለው፣ ይሄ ትምህርቱን ቶሎ መጨረስ የሚፈልገው መዝመት የለብንም ነው የሚለው። ስለዚህ የጋራ አጀንዳ ሆነና በአንድ ላይ ተሰለፈ ተማሪው እና ለመጀመሪያ ጊዜ እንደውም ለምሳሌ ዩኒቨርሲቲ ተማሪ ነው የሚመራው። በዩኒቨርሲቲ ውስጥ ለመጀመሪያ ጊዜ ነው የጋራ አጀንዳ መጥቶ ተማሪው አንድ ላይ የተሰለፈበት ማለት ዘመቻ ላለመሄድ። ይሄ እያለ የመንግስት ቅስቀሳው የደርግ ቅስቀሳ ግን በጣም እየጋለ ሄደ። ሙዚቃው፣ ዘፈኑ፣ ቲያትሩ፣ ምኑ በቴሌቪዥን የሚቀርበው በሬዲዮ የሚቀርበው ቅስቀሳው በቃ ሌላ ምንም ወሬ የለም። በየሻይ ቤቱ፣ በየመንገዱ፣ በየቡና ቤቱ፣ በየስብስቡ ሁሉ የሚወራው ዘመቻ ሆነ። እድገት በህብረት ሆነ እና አሁን ላለመሄድ የሚፈልገው ክፍል እየተዳከመ ሄደ። በቃ መሄድ ግዴታ እንደሆነ እያሳፈረ መጣ። ምክንያቱም ሁሉ ሰው ስለ ዘመቻ ነው የሚያወራው እና ዘመቻውን የመደገፍ አዝማሚያ ነው ያለው እና ዘፈኖቹ ሁሉ በዚያን ጊዜ የሚወጡት አሉ። እንዝመት ለእድገት በህብረት በአንድነት ሴት ወንድ ሳንል በአንድነት የሚል ዘፈን ሁሉ በተለይ ጥላዬ ጨዋቃ የሚባለው የናዝሬት ልጅ ነው በጣም መሄዴ ነው ዘመቻ የሚል ዘፈን በጣም ፖፑላር የሆነ ዘፈን አወጣና ሌሎችም እንደዚሁ እነ ታምራት ሞላም ነበሩ እነ ጥላሁንም ብዙ እንትኖች ነበሩና በዚያ ቀስቀሳ ምክንያት እንግዲህ ታህሳስ 12 ቀን ጃን ሜዳ ላይ በቃ በዓል ይደረጋል ተባለ። እንደ ማስተዋወቅ ማለት ነው፣ ላውንች እንደማድረግ አይነት ነገር ነው የተደረገውና ጃን ሜዳ ያን ጊዜ ፕሬዝዳንት መንግስቱ የደርግ አባላት አመራሮቹ በሙሉ በግልጽ መኪና ሆነው ጃን ሜዳ ይገባሉ። እኔ ካልገቡት ውስጥ ነኝ ጃን ሜዳ አንሄድም ከሚለው ውስጥ ነው። ጃን ሜዳ ውስጥ አልገባሁምና የጃን ሜዳውን ሁኔታ አላየሁም። ግን ከውጪ እንደው አካባቢውን ሁኔታውን ብለን በቃ ጎርደድ እያልን እንቃኛለን ምን እየተካሄደ እንደሆነ ለማየት ነው። በርቀት በጣም ነበር እንትን የሚለው ህዝቡ በቃ መንጌ እያለ ይጮሃል። ተማሪው በተለይ ይሄ ሃይ ስኩል የሁለተኛ ደረጃ ተማሪዎች አሞቁት ነገሩን እና በቃ መሄድ አሁን ቁርጥ ሆነ። ምንም እንትን አይልም። መቀረቱ መከፋፈልንም ስለሚያመጣ ሁላችንም ዘመትን። የወላጆቹ ስሜት ምን ይመስል ነበር? እና ወላጆቹ በጣም አብዛኛው የሚያሳዝን ነበር የነበረው። በቃ ለቅሶ ነበር፣ ዋይታ ነበር እና ልጆቹ
ሲስቁ ምን ሲሉ ሲሳሳቁ፣ ወላጆች ግን በቃ እንባ በንባ ነው። አውቶቡስ ላይ እዚህ 5 ኪሎ ፊት ለፊት ነበር መሳፈሪያው። አውቶቡሶች እዚያ ይቀርባሉ። ከዚያ ነው መነሻው እና እዚህ አካባቢ በቃ ዋይታ ነው ያለው። በጣም የሚያሳዝን ነበርና እንዲያውም አንድ እንትን አለ እንዲያው በአነብልሽ በጣም ደስ የሚለኝ አድባር ትቀበላችሁ ወገን ይደግፋችሁ በደስታ በኡታ እንደሸኘናችሁ በሳቅ በእልልታ እንቀበላችሁ የሚል ዘፈን ሁሉ ነበርና ያ ይሰማል። እዚያ በአውቶቡሶቹ ላይ በቴፕ በምን እያደረጉ ያሰሙታል እና ዋይታ ነበር በቃ እዚያ ላይ የነበረው። እርስዎ የተመደቡበት ቦታ ጉራጌ አካባቢ እንድብር ነበር አይደለ? አሁን ሁላችሁም ወደ የተመደባችሁበት ምድብ ጣቢያ ሄዳችሁ ያው የእርስዎ የነበሩበትን ስለሆነ በሰፊው ሊነግሩኝ የሚችሉት እንዴት ነበረ የማህበረሰቡ አቀባበል? በመሰረቱ እንትኑ አንዱ መጀመሪያው ነው ከመጀመሪያ ተቃውሞ የነበረው ምን እንደምንሰራ የሚታወቅ ነገር አልነበረም። ዝም ብሎ ብቻ ለገጠሩ ድልድይ ትሰራላችሁ ይላሉ። ድልድይ እንዴት እንደሚሰራ እንግዲህ እግዚአብሔር ያሳይሽ። ገንዘብ ያስፈልገዋል፣ እውቀት ያስፈልጋል፣ ሙያ ያስፈልጋል እና ወንዝ መሻገሪያ ወንዝ ህዝቡን ስለሚያስቸግረው እየሞላ እዚያ ላይ ድልድይ መስራት፣ ሽንት ቤት መስራት፣ መጸዳጃ ቤት መስራት ይላሉ። እንዴት ነው መጸዳጃ ቤት የሚሰራው? ሙያ ይጠይቃል። ይሄም ገንዘብ ሀብት ይጠይቃል። ከህዝቡ ለመሰብሰብ ካስፈለገ ደግሞ እንዴት እንደምትሰበስቢም እውቀት ያስፈልግሻል። ተማሪው ምንም የሚያውቀው ነገር የለም እና ምንም ዝግጅት ይሄ ነው የሚባል መመሪያ አልነበረም። ግን ምንድነው በቃ መጸዳጃ ቤት መቆፈር፣ ድልድይ መስራት፣ እንዲህ አይነት ነገር ብቻ ዝም ብሎ እና እዚያም የተሄደበት ቦታ ሁሉም ዘማች በአካባቢው እንደው ስራ ባገኝ እያለ አንዳንዱ መሰረተ ትምህርት ያስተምራል። እንዲህ አይነት ነገር ነበር የሚሰራ የነበረው። ህብረተሰቡ የምታውቂው ምናልባት ያው ታውቂውም ትሰሚ ይሆናል የጉራጌ ህብረተሰብ በጣም እንግዳ ተቀባይ ነው። ለየት ያለ አቀባበል ነው ያላቸው እና ልጆቹን ሲያው ምናምን አንዳንዶቹ እንደውም እናቶች እንደዚህ ያለቅሳሉ። ከእናቶቻቸው ጉያ የወጡ ልጆች ናቸው እያሉ በቃ ያለቅሳሉ እና ደረታቸውን ይዛሉ። በጣም እንትን ነው በደስታ ነው የተቀበሉን። ምክንያቱም ከዚያም ደግሞ የምድብር ልጆች አሉ እዚያ ሁለተኛ ደረጃ ትምህርት ቤት ስላለ አይሄዱም እነሱ። ብዙ ጊዜ ዘመቻው የተደረገው ምንድነው የሁለተኛ ደረጃዎቹ ባሉበት ቦታ እዚያው ነው የሚመደቡት ለወላጆቻቸው በቅርብ ነው። አሁን የምድብር ልጆች እዛው ይሄ ወሊሶ ምድብ ጣቢያ ነው የሚባለው። እንግዲህ የዘመቻ ጣቢያው ዘመቻ መምሪያ አለ አዲስ አበባ ያለው። ወደ ውጭ ሲወጣ ደግሞ ምድብ ጣቢያ ይባላል። ምድብ ጣቢያ ማዕከል ነው። አንድ ምድብ ጣቢያ አሁን የኛ የምድብ ጣቢያ የወሊሶ ምድብ ጣቢያ ይባላል። 10 ጣቢያዎች አሉት። 10 ዘመቻ ጣቢያዎች አሉት። ዘመቻ ጣቢያዎቹ ደግሞ ንዑስ ጣቢያዎች ሊኖራቸው ይችላሉ እና እነዚህ በ10ሩም ጣቢያዎች ዘመቻ ጣቢያዎች ነው እዚያ ምድብር የነበሩት ሁለተኛ ደረጃ ተማሪዎች የተመደቡት እና ለዚያው እዚያው ተማሩበት ትምህርት ቤት ያሉ ደግሞ በርካታ ልጆች ነበሩና እነሱ ናቸው የሚቀበሉን። ስለሚያውቁት ምንም ችግር አልነበረም። በአንድ ጊዜ ነው መላመድ የጀመርነው። ያረፈነውም ትምህርት ቤት ነው። ምክንያቱም 11 እና 12 ስለተዘጋ እነዚህ 11 እና 12 የነበሩት ክፍሎች ለዘማቾች ተብለው ተሰጡ። መኝታ ክፍል እዚያ ነው። ፍራሽ አለን፣ ብርድ ልብስ አለን። ፍራሻችንን ዘርግተን እዚያ ነው የምንተኛው። ያው ምናልባት አንዳንድ ፎቶ ምናምን ታዩ ይሆናል። እኔ በወቅቱ ያው ትንሽ የማመጽ ባህሪ ስለነበረ ያለብሽ ፎቶ አልተነሳሁም። የዘመቻው ተቀባይነት እርሶ ጋር ስላልነበረ ፎቶ አልተነሳሁም የለኝም እና እንደ ወታደር ነው። ኮፍያ አለ፣ ኬፕ አለ፣ አርማ አለው ፊቱ ላይ፣ ቱታ አለ፣ ካኪ ቱታ፣ ቆንጆ ካኪ ነው።
ደረቱ ላይ ባጅ አለ አርማ። በፎቶ የምናውቀው ግሬ ቱታ ነው አይደል? አዎ እንደ ግሬ አይነት ነው እና እኔ ፎቶ የለኝም ያው እንዳልኩሽ ነው። ያን እንደ ወታደር ነው ለብሰን አንድ አይነት ነን። እንትኑ ሲታይ ደስ ይላል እና አቀባበሉም ደግ ሰው ነው። በሬ አርደው ምን ብሎ ደግ ሰው በደንብ ነው የተቀበሉን። ልጆቹ አላመዱን። ምን ወዲያው ወደ ስራ ነው የገባ ነው። ወደ ምን አይነት ስራ ገባችሁ? ለምሳሌ አሁን ምንድነው የምናደርገው? ገጠሩን ማየት በቃ እየዞርን በቡድን እንከፋፈልና እነሱ ይዘውን ይሄዳሉ። የዚያ ልጆች ስላሉ ያ ችግር የለም። ይዘውን ይሄዳሉ። ገጠሩን ስንሄድ በሄድንበት ሁሉ ግብዣ ነው፣ ቡና መጠጣት ነው። ስራው ተሰርቶ ስራው ተትቶ እንደ እንግዳ ሆነ የምትሄዱት ማለት ነው። በአብዛኛው እንደ እንግዳ ነው እና ጦርነቱ ምንድነው የካቲት ላይ የመሬት አዋጅ መጣ። የካቲት ላይ የመሬት አዋጅ ሲመጣ ስራ መጣ። ደርግ አንድ የተጠቀመበት ነገር ትልቅ ስራም የሰራው ለራሱም የጠቀመው የዘማቹ መሄድ ገበሬውን ለማደራጀት ረዳው። ገበሬውን በማህበር ማደራጀት ከባድ ስራ ነበር ይሄ። ምክንያቱም አንደኛ በአዋጁ መሰረት መሬት መከፋፈል አለ፣ አመራሮች ማስመረጥ አለ፣ ማህበሩን ማቋቋም፣ የገበሬ ማህበሩን አቋቁሞ መሪዎች ማስመረጥ አለ። እዚያ ላይ ባለርስቶች እንዳይገቡ መከልከል አለ። እኛው ነን የምንወስነው፣ ወሳኞቹ ፍርድ ሰጪዎቹ። ገሌ ይገባል ገሌ አይገባም፣ አስወጡ፣ ይሄ ባለርስት ነው አስወጡ። ጥቆማ ይደርሰናል፣ የሚያቀብሉናሉ መረጃ ህብረተሰቡ ያቀብላል። ይሄ የሚያርሰው ገበሬው ይሄ እኮ ባለመዙ መሬት ነው፣ ይሄ እንደዚህ ነው፣ ዝርዝር ይሰጡናል። በዚያ ዝርዝር መሰረት ስብሰባ ስንጠራ ሁሉም ይመጣሉ። እነዚያኞቹን ውጡ እንላቸዋለን። ከስብሰባው ራሳችሁ መንግስት ፈጥራችሁ ነበር እዛ ማለት ነው። መንግስት ነው ማለት ይቻላል። በዚያ መልክም ነው የሚሆን። አቤቱታ ሁሉ ይመጣሉ እኮ እኛ ጋር ለፍርድ ሁሉ ይመጣሉ። ዘማቾች ጋር ለዘማቾች እንነግራለን ሁሉ የሚባልበት ሁኔታ እንዳለ እንሰማለን እና ይመጣሉ። ዳኝነት እንሰጣለን፣ እናስተናግዳቸዋለን። አሁን ገበሬ ማህበር ማቋቋሙ ነው የጀመርነው። ገበሬ ማቋቋሙ እንግዲህ በየ20 ጋሻ መሬቱ ላይ አንድ ገበሬ ማህበር ነው የሚቋቋመው። ያ ማለት እንግዲህ አሁን ይሄ ወሊሶን ከዚህ እኮ ካምቦ መለስ ወደዚህ ያለው፣ በዚህ በኩል ደግሞ ከዘዋይ ወደዚህ መለስ ያለው ሰፊ እንትን ነው የወሊሶ እንትን። ይሄ ቡታጅራ ድረስ ያለው ክልል ነው እንግዲህ እዚያው አሉ። የኛ ግን የምድብር ነው። ምድብር አለ። እነሞር ደግሞ ወደዚህ ያለ ጎረቤታችን ታውቂው እንደሆነ ነፍሱን ይማርና ነብዩ መኮንን እዚያ ነበር የነበረው፣ ምድብር ነበር። የተገናኘን እንትን እናደርጋለን። ዩኒቨርሲቲም ስለምንተዋወቅ እኔ ጋር እኛም ስራችን እንሰራለን። እሺ። እና አሁን ማህበር ማደራጀት፣ ማህበሩ ደግሞ በደንብ እንዲሰራ ማድረግ፣ አቅም መስጠት፣ ዘዴዎችን ማሳየት፣ ሊቀመንበሩ የሚሰራውን እንትኖች አሉ። የማህበሩ የሚታወቁ መመሪያዎች አሉ። የገበሬ ማህበር እንትን መንግስት ያወጣው፣ በዚያ መሰረት ማህበሮቹን በደንብ እንዲደራጁ አድርገናቸዋል። ቀደም ሲል እኛም ስራችንን እንሰራለን ሲሉኝ ነበረ። ምናልባት እሱ የኢሃፓን እንቅስቃሴ ሊሆን እንደማለት የፈለጉት ሁሉም አለ። መኢሶንም የሆነው መኢሶንን ስራ ይሰራል፣ ኢሃፓም የሆነው ግን ለነገሩ በዚያን ጊዜ አልተለየም። ልዩነት የሁለቱም ልዩነት አልወጣም ነበር። ያን ጊዜ ተራማጅ አንድ አይነት ነው እንትኑ አቋሙ። በቃ ያኛውን የመንግስቱን እንትን መቃወም ነው። በዚያ ላይ አንድ አይነት ስለሆነ አንድ አይነት እንትን ነው የምንሰጠው፣ እንግባባለን። በኋላ ነው እንትን እያልን የመጣ ነው። ከዚያ በኋላ ነው ፓርቲዎቹ ራሳቸውን ሲያውጁ ነው ልዩነቱ የመጣው። እንደው የተለየ ገጠመኝ የሚያስታውሷቸው ማህበረሰብ ውስጥ እያሉ ካሉት? በጉራጌ ባህል በዚያን ጊዜ በምናየው ባልና ሚስት በቅሎ ይዘው ሲሄዱ ወንዱ ነው በቅሎ ላይ ቁጭ ብሎ የሚሄደው እና ሴቷ በእግሯ ነው የምትሄደው። እና አጋጠመን እንደዚያ በእግሯ ትሄዳለች፣ እሱ በቅሎ ላይ ቁጭ ብሎ
እናውረዳል ነው በቃ። እንዴት ይሆናል አላችሁ? እናውረዳል ነው አስወረድ ነው አውጣት እሷን አስቀመጥንና ሄዳል ነው። አሁን እልፍ ሲሉ ምን ሊሆኑ እንደሚችሉ እንኳን ማሰብ አልቻልንም። ግን እኛ ምንድነው እዚያ የፈረድነው ፍርድ ነው በቃ ሴትዮዋን የእሷን እንትን መብት ማስከበራችንን ነው ትልቅ ስራ አድርገን ያየነው። ከበስተኋላ ግን ምን ሊያስከትል እንደሚችል አላየንም። እንደዚህ አይነት እንትን ህብረተሰቡን አስተምሮ መለወጥ የአመለካከት ለውጥ ማድረግ እንደሚያስፈልግም አላየንም፣ አልተገነዘብንም። ልጅነቱ ስሜታዊነቱ ነው እንደዛ ያደረገው ብዬ አስባለሁኝ። ወጣትነቱ ቶሎ ወደ መድረሻው እንጂ ቀስ ብሎ ማህበረሰቡን በምን መልክ መለወጥ እንደሚችል አለማሰቡ ይሆናል። አንድ ጊዜ ደግሞ የሆነ እዚህ በአመያ በኩል ሽፍቶች ተነስተው በጣም ችግር ይፈጥራሉ እና ዘመቻ ጣቢያው ሁሉ አመያ ነበረ፣ አዘጉት ጣቢያውን። ሽፍቶች በጣም ያስፈራሩ ነበር በዚያን ጊዜ። ደብዳቤ እኛም ጋር ተገኝቷል። አንድ ሁለት ጊዜ አጥሩ ስር ይጥላሉ፣ ወረቀት ይጽፉና በሁለት ቀን ውስጥ ካለቀቃችሁ እንፈጃችኋለን የሚል እንትን ወረቀት ይጥላሉ እና እኛም ጋር ደርሶናል እንደዚህ። አመያ ግን ኃይለኛ ሽፍቶች ነበሩ፣ በቃ የታወቁ ሽፍቶች መልቀቅ ነበረባቸው፣ ለቀቁ። ከዚያ ጦር ይመጣል። መንግስት ወታደር ያዝና ሊዘምቱ ሲመጡ ከዘማቾች ውስጥ የዚህ አካባቢ ተወላጆች የሆኑ ወዲሶ አካባቢ ልጆች አብረን ዘምታለን ብለው ይዘምታሉ። ብዙ ሌሎቻችን ማንግባባቸው ናቸው ልጆቹ ማለት ለየት ያለ አመለካከት አላቸው። ከዘማቹ ወጣ ያለ አመለካከት የሆኑ ግሩፖች ነበሩ እና ከዚያ ውስጥ ሆነው አንዱ እንደውም ኢንጂነሪንግ ተማሪ ነው፣ ግን በራሱም ይሄ ነው ለየት ያለ ነው የዛው አካባቢ ናቸው እና አብረን ዘምታለን ብለው ይዘምታሉ። በኋላ ዘምተው ሲመጡ እንግዲህ አድነው ምን ብሎ ወታደሩ ሲመለስ ምን ሪፖርት ይደርሰናል? የገበሬውን በሬ እያረዱ ሲበሉ ነው የከረሙት የሚል ወሬ ይደርሳል። አሁን ዘማቾቹ ተደራጅተናል። ከአስሩም ጣቢያ ተሰብስበን ፍርድ እንፈርዳለን ብለን ወሊሶ ላይ ተቀመጥን። አዝማቾቹም አሉ። በእርግጥ ዋናው አዝማች ሻለቃ ፖሊስ ሻለቃ ነው። ረዳቱ ደግሞ ንጉሴ የሚባል የሃይስኩል አስተማሪ ነው። ዶክተር ላቀው የሚባሉ ዩኒቨርሲቲ አስተማሪ ደግሞ አማካሪ ነበሩ። እሳቸው አሉ። እነሱ ባሉበት ተቀምጠን አየንና ዳኝነት ለምንድነው እንደዚህ ያደርጋችሁ ሲባሉ እነዚህ የሽፍታዎቹ ተባባሪዎች ነበሩ። ተባባሪ ቢሆኑ በሬ ማረሻ ነው እንዴት ይታረዳል? የፈለገው ቢሆን የሚያርስ በሬ ታርዶ እንዴት ይበላል? በሚል ሁለቱን ዘማቾች ለአንድ አመት ከዩኒቨርሲቲ ትምህርት እንዲታገዱ ወሰንን። ደብዳቤ አደረግን። ኢንፋክት ተቀባይነት አገኘ። በኋላ ትምህርት ሚኒስቴር እንትኑ የሰሩ ስራ ሲታይ፣ ያኛው ግን የዩኒቨርሲቲ ተማሪ የሆነው ኢንጂነሪንግ ተማሪ የሆነው አምጾ አልቀረበም፣ እንትንም አልጠየቀም። አሁን እንዴት ይቀራል በሚል ስናሳድነው ሊገኝ አልቻለም። እዚህ ዲለላ የሚባል የአመያዎቹ ዘማቾች ዲለላ ነው እንትን ያሉት የሰፈሩት። ከወዲሶ ወደዚህ ነች። እዚያ እንዲጠብቁ አደረገን። ኬላ መኪና እንዲፈትሹ እንዳይወጣ ወደ አዲስ አበባ እንዳይሸሽ እና ያዙት፣ አገኙት፣ አገረፉት፣ አስተኝተው። በስመ አብ! እውነትም መንግስት ነበራችሁ። ግርፍ ፈረዱበት እና እንደገረፉት ነገሩን። በዚያ ቦታ ማለት እንዲህ አይነት እንትን ነበር። ምክንያቱም ይሄ የዲሲፕሊን መመሪያም ስለሌለ ሁሉ ነገር በራሳችን ነው። ዞሮ ዞሮ ምንድነው በቃ ትክክል ነው ብለን የምንለውን ነገር ለማድረግ ማንም የሚከለክለን የለምና ብዙ ጊዜ ከፖሊሶች ጋር እንጣላለን፣ እንጋጫለን።
ከፖሊስ ኃላፊው ጋር አሁንም ድብር ላይ እንጣላ ነበር ብዙ ጊዜ። ምክንያቱም እኛ ወዲያውኑ ፍርድ ነው የምንፈልገው፣ እሱ ደግሞ ፖሊሱ ደግሞ በስርዓት ደግሞ ተከትሎ መሄድ ይፈልጋል እና ትልቅ ጠብ ውስጥ ነው የምንገባው። በቃ ዘማችና ፖሊስ በጣም ይጣላ ነበር። የተላካችሁበት ዓላማ አለ፣ ገበሬውን ማስተማር፣ በስራ ማገዝ እና በሌሎች ማህበረሰቡን ይጠቅማል ተብሎ በሚታሰቡ ጉዳዮች ማገዝ የነበረው የተላካችሁበት ነገር አለ። ውጤታማነቱ ምን ያህል ነው ብለው ያስባሉ እርስዎ? ውጤታማነቱ ህብረተሰቡን ማንቃት ተችሏል። መብቱን እንዲያውቅ ጉዳዮቹን በመሸማቀቅ ሳይሆን መብቱ እንደሆነና የሚያስፈልገውን ነገር መጠየቅ እንደሚችል በማስተማር ላይ ረድቷል። ትልቁ ግን ገበሬ ማህበር ማቋቋሙ ነው። ቢያንስ የራሳቸው አስተዳደር እንዲኖራቸው ብዙ ነገር እዚያው ደጃቸው እንዲጨርሱ የሚያስችላቸው በተሰጣቸው ስልጣን መሰረት ራሳቸው መስራት እንዲችሉ ያንን እንዲለማመዱ ማድረግና ይሄ መሬት ማከፋፈሉ መሬት በትክክል በተቻለ መጠን ራሳቸው ስለሚያውቁት ለም ከጠፍ እያደረጉ መሬቱን የሚያከፋፍሉበት እንትን ተፈጥሯልና ይሄ ነው ውጤት ያመጣው እንጂ መንግስት ያለመው አይነት እንትን አይደለም። እኔ እንዲያውም የመሬት አዋጁን ያስፈጽማሉ ብለው አስበውታል ብዬ አልገምትም። እነሱ ያሰቡት እንግዲህ ያው ድልድይ መስራት፣ መጸዳጃ መቆፈር ምናምን የሚለው ነውና ያ ደግሞ ሊሆን እንደማይችልም ጠፍቷቸውም ሊሆን አይችልም። ግን ዞሮ ምንድነው ለገበሬው ልቅ እንትን ፈጥሯል ማለት ግንኙነቱ ራሱ ከተማሪዎች ጋር መገናኘት፣ ዘመናዊ አሰራሮችን ማየት፣ ራስ የማስተዳደሩን መለማመድ፣ የቢሮክራሲውን እንትን እንዴት እንደሚሄዱበት ሁሉ ብዙ ነገሮችን በማህበራቸው በኩል እንዲያዩት ማድረግ ተችሏል እና ማህበር ማደራጀቱ ነው እና መሬት ማከፋፈሉ ነው እንግዲህ ትልቅ ውጤት ያመጣውና ንቃት መስጠቱ ነው ገበሬው እንትን የሚለው። ተነሳተራመት ክንድና በርታ ለሀገር ብልጽግና ለወገን መከታ እንበል ሃሌሉያ ታላቅ ምስራት ከብዙ ስር ዘመን ኢትዮጵያ ተፈታች። ኢትዮጵያችን ትቅደም ብለን እንገስግስ ለትውልድ እንዲተርፍ ያዝነው ትስስ። ተነሳ ተራመድ ክንድና በርታ ለሀገር ብልጽግና ለወገን መከታ። መግቢያችን ላይ እድገት በህብረት ጅማሮ እለቱን ታህሳስ 12ን ስናነሳ ጠቀስ ያደረጉልኝ ነገር ነበረች። እርሶም ከቆቆስ እስከ ከርቸሌ የሚለው መጽሐፎት ላይ በሰፊው የእርሶም ብቻ ሳይሆን የሌሎች የአንዳንድ ወጣቶችም ሀሳብ እንደነበረ የነገሩን፣ በዛ ጊዜ እድገት በህብረት ዘመቻው ራሱ ታስቦ የተዘጋጀው አዋጅ የወጣው ራሱ በዛ ጊዜ ጠያቂ የነበሩትን ወጣቶች፣ ተደራጅተው የነበሩትን ወጣቶች፣ ከዛ ጊዜ ከነበረው መንግስት ተቃራኒ ሀሳብ የነበራቸውን ወጣቶች ስብስባቸውን፣ አንድነታቸውን ለመበተን የታሰበ እነሱን ለመለያየት ታስቦ የተዘጋጀ ነው አሉ መጽሐፎት ላይ። እስቲ በደንብ ይንገሩ። እሱ እንደሱ ነው። ምንድነው ያልተጠና ያልነበረ ነገር ድንገት ሲመጣ አንድ ከበስተኋላው ነገር ይኖራል የሚል ግምት መቼም አይቀርም እና በዛን ጊዜ ተማሪው በጣም ኃይለኛ እንቅስቃሴ ላይ ነበር የነበረው ዩኒቨርሲቲ ተማሪ። ሃይ ስኩሉ ደግሞ ዩኒቨርሲቲው ነው የሚከተለው። አዲስ አበባ በተለይ መነን ትምህርት ቤት፣ ተፈሪ መኮንን፣ ዳግማዊ ምኒልክ፣ ልዑል መኮንን እነዚህ ቅርብ ናቸው ለዩኒቨርሲቲው። በጣም በቃ ትልቅ እንቅስቃሴ ነው የሚካሄደው እና ይሄ ወከባ አስቸግሮታል ይመስለኛል እና ይህንን ዘመቻ ያመጣው ማሸሻ ነው እንጂ አለበለዚያማ በደንብ ተጠንቶ አዋቂዎች፣ ባለሙያዎች፣ ምሁራን ተወያይተውበት ያንን ነገር ሊያዘጋጁት ይገባ ነበር። መመሪያ ሊኖረውም ይገባ ነበር። ዲሲፕሊን መመሪያ ይኖራል። ምን እንደሚሰራ ይጠናል። ለዚያ ደግሞ የሚሆኑ ግብአቶችም ይዘጋጃሉ። አሁን እኮ ምንም የተዘጋጀ የለም። ልብስ እና 60 ሴንቲሜትር የምትሆን ስፖንጅ ፍራሽ ከማዘጋጀት ውጭ እኮ ምንም ሌላ ነገር የተዘጋጀ ነገር የለም።
ባጀት መድበዋል። ምግብ አለ፣ ምንም ችግር የለም። ከዚያ ውጪ ምንም ነገር የለም እና እኛ በዚያን ጊዜ ወስደን ነው የነበረው ተማሪውን ለማስወጣት ነው፣ ከዚህ ከመሃል እንዲበተን ለማድረግ ነው። ግን ተቃራኒውን ነው የሰራው። እነሱ እንዳሰቡት አልሆነም። በመውጣቱ እዚያ ሄደበት ቦታ የበለጠ እንዲያነቃና ፖለቲካ ድርጅቶቹ ሁሉ የየራሳቸውን ተከታዮች ሊያፈሩበት ችለዋል ብዬ ነው እኔ የምገምተው። እንደውም በሄዳችሁበት ቦታ ተደራጅታችሁ ማህበረሰቡንም ጭምር ወደ እናንተ እየሳባችሁ ነበር። እንደዚያ ነው እና ድርጅት ነው እየፈጠርን ያለ ነውና ብዙ እንትኖች አድርጓል። እዚያም ከሄድን በኋላ እኮ ዘመቻውን አልጨረስነውም። በቃ ይሄ ዘመቻ መቀጠል የለበትም ብለን የአደረጃጀቶቻችን ውሳኔ ያሳለፈን ወጣን። ብዙ ወጣ፣ ጥለን ሄድን ሁላችንም። ጥቂት ቀሩ። አሁን እነዚያን የቀሩትን የሶስት የአራቱን ምድብ ጣቢያ ሰብስቦ አንድ ቦታ ጣቢያ እያደረገ ባሉት ለመቀጠል ሞከሩ። ግን ሲያየው ደግሞ ብዙ ተማሪ ስለለቀቀ ያንን ለመከፋፈል ምን መመሪያ መጣ? የዩኒቨርሲቲ ተማሪ የሆኑት ዘማቾች 9ኛ እና 10ኛ እንዲያስተምሩ የሚል ጥሪ ተደረገ። በሬዲዮና በቴሌቪዥን አዲስ አበባ ሪፖርት እንዲያደርጉ ጥለን ሄደናል እኮ ዘመቻውን የለንም እኛ እና እቺ መከፋፈያ ደግሞ ዘዴ ነች ብለን ነው እኛ እንግዲህ ወሰድነው። እውነት ይሁን አይሁን እንግዲህ እግዚአብሔር ይወቅ። እና ያ ሲመጣ ተወያየን። መግባቱ ነው። እዚያም ደግሞ ስራ መስራት ይቻላል። ምክንያቱም ለመገናኘትም ለምንም ያግዘናልና እንግባና ያንንም ደግሞ እንደዚሁ እንበትነዋለን የሚል ነው በእኛ በኩል የነበረው። እና እኔ ተፈሪ መኮንን ነበር የተመደብኩት እና ድርጅት ፈጠርን እዚሁ ከየሃይ ስኩሉ ተገናኘን። እሱንም 2 ወር ያህል ገደማ ሰርተን እንትን አደረግነው። እንዲሁ ትታችሁ ተወጣችሁ? እሱንም ተተነወጣናው እና ስራ አይገባም ትምህርት ቤትም አይመለስም የሚልም አይነት ማስፈራሪያዎች ነበሩ። ግን ያ አልሆነም። እና አሁን እዚህ ላይ እድገት በህብረት ለመበተን ብቻ ነው የሚለው እንግዲህ የኛ ግምት ነው። እና ምናልባትም ቀና የሆኑ ደግሞ አመራሩ ከደርግ ውስጥ ደግሞ ቀና የሆኑት ምናልባት የገበሬውን ህይወት መለወጥ ይቻላል የሚሉም ሊኖሩ ይችላሉ የሚል ዛሬ እንደዚህ አስባለሁ። ያን ጊዜ ግን አናስብም። ያው መበተን ነው የሚለው ነው። ምን ያህል ጊዜ ቆዩ ዘመቻው ላይ እርሶ? እዚያ 2 ወር ያህል ነው ይሄ ማስተማሩ። የዛኛው ላይ አንድ 7 ወር ለዚህ ገደማ ቆየ ነው። አሁን ዛሬ 51ኛ ዓመቱ ላይ ነው ያለነው የታህሳስ 12 1967 እና በጣም ረጅም ጊዜ ነው። ከዛ በኋላ ያሳለፏቸው በጣም ብዙ ጊዜያት ነበሩ። ሌላ ጊዜ እንደምንጫወት ቃል የገባናቸው የኢሃፓ እንቅስቃሴዎት፣ የእስር ቤት ቆይታዎት፣ ከዛ በኋላ የነበረው የግል ህይወቶ፣ የቤተሰብ ጉዳይ፣ ብዙ የሚነሱ ጉዳዮች አሉ። ዛሬ እድገት በህብረት ላይ ትኩረት ስላደረግን እንጂ ማለት ነው። ታህሳስ 12ን ግን ያኔ የነበረውን ሁኔታ አሁን ላይ ሆኖ ሲያስቡት እንደው ምን ይሰማዎታል? የመጨረሻ ጥያቄ ይላክ። በቃ ያ በወጣትነት ጊዜ የሚደረግ ነገር ስለሆነ በጊዜው በዛን ጊዜ ትክክል ነው። አሁን ሳየው ግን በዚያ መልክ መሄድ አስፈላጊ አልነበረም እና እዚያ ቦታ ላይ ከሌሎቹ ጋር መሳተፉ ትክክል ሊሆን ይችል ነበር። ምናልባት ጥረት ቢደረግም ደግሞ የበለጠም ስራ ሊሰራ ይችል ነበር። በረጋ መንፈስ ቢታሰብ ኖሮ በመሀል ውይይቶች እየተደረጉ አዳዲስ ሀሳቦች እያመነጩ ሙሉ እኮ ብዙ መስራትም ይቻል ነበር እና ግን በዛን ጊዜ የነበረው የአብዮታዊ መንፈስ ስለሆነ በቃ አብዮት ነው እንዲመጣ የሚፈለገውና አብዮትን ለመፍጠር አብዮታዊ ሁኔታዎችን ለመፍጠር ስለሆነ ጥረት የሚደረገው
ሁሉን ነገር ወደ ማፍረስ የመሄድ ነው። ግን ያ ባይሆን ኖሮ ብዙ ሊሰራ ይችል ነበር ብዬ አስባለሁ ዛሬ ላይ ሳስበው። በዚያን ጊዜ ግን ያው መሆን ያለበትን አድርጌያለሁ። እሺ ዛሬ ታህሳስ 12 ላይ ተገኝተን እድገት በህብረት ላይ የነበረውትን ትዝታ በዛ ጊዜ የነበረውትን እንቅስቃሴ በሰፊው ወደ ኋላ መለስ ብለን ተጫወትን። እንግዲህ በድጋሜ ቀደም ሲል እንዳለው ከዚህ በፊት የነበረውትን ታሪክም ስለ መጽሐፎትም በሰፊው ደግሞ እንጫወታለን በድጋሜ ብዬ አስባለሁኝ። እስከዛው ግን ዛሬ ስለመጡ እጅግ አድርጌ አመሰግናለሁ። ምንም አመሰግናለሁ። እሺ ተመልካቾቻችን ዛሬ ታህሳስ 12 ላይ ተገኝተን የዛሬ 51 ዓመት ወደ ኋላ መለስ ብለን እድገት በህብረት የእውቀትና የስራ ዘመቻን በተመለከተ በጊዜው ባለታሪክ ከሆኑት በጊዜው ደግሞ የዘመቻው ተሳታፊ ከነበሩት አቶ ተድላ ድረሴ ጋር የነበረን ቆይታ ይሄንን ይመስል ነበረ። መልካም ጊዜ ይሁንላችሁ።